የጄፒኤስ ቤተክርስቲያን መስራች ነብይ ሄኖክ ግርማ የሰላሌ ህዝብን አስመልክተው በተናገረው ነገር ምክንያት በዛሬው ዕለት ከአሜሪካን ሀገር ወደ ኢትዮጵያ ሲገባ በፌዴራል ፖሊስ ቁጥጥር ስር ውሏል። ለመሆኑ የተፈጠረው ምንድነው? ነገሩ በአባገዳዎችና ደስንቄዎች ከተያዘ በኋላ ለምን ይህ ሆነ? የጥር 23ቱ የአባገዳዎችና ደስንቄዎች የውሳኔ ቀጠሮ ምን ሊሆን ነው የሚለውንና ሌሎች ተጨማሪ ነገሮችንም ጨምረን ልናስቃኛችሁ ወደ እናንተ መጥተናል። አብራችሁን ቆዩ። በዚህ አጋጣሚ በገጠመን ከባድ ሀዘን ምክንያት ለወራት ከሚዲያ ርቀን ስለነበር ሚዲያችን በመጠኑ መነቃቃት ስለሚያስፈልገው ሰብስክራይብ፣ ላይክ እና ሼር በማድረግ ከጎናችን እንድትቆሙ በአክብሮት እንጠይቃለን። ከሰላሌ ከዚህ በፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ አገር ነው፣ የመተተኛ እና ከጎን ያህል 300 እንጀራ ምናምን ሸጣኔ ቁጭ ብዬ እነሱን ሂሳብ ነው የምሰራው ነይ። ከዕለታት በአንዱ ቀን የጄፒኤስ ቤተክርስቲያን መስራችና ባለራዕይ ነብይ ሄኖክ ግርማ በጉባኤ ተገኘችን አንዲት ሴት አስነስቶ ከየት ነው የመጣሽው ብሎ ይጠይቃታል። እሷም መልሳ ከሰላሌ ትለዋለች። ነብዩም መልሶ አገሩ የጠንቋይ ሀገር ነው የመተተኛ በሚል ይናገራል። እሷም ተቀብላ አዎ ብላ ንግግሩን ታጸናለች። ይህ ንግግር በዩቲዩብ አማካኝነት አየር ላይ ከዋለ በኋላ የፍቼ የገርበ ጉራቻ አጠቃላይ የሰላሌ ልጆች እጅግ ከፍተኛ ተቃውሞ አሰሙ። ነገሩ በከፍተኛ ደረጃ ማህበራዊ ሚዲያውን አጥለቀለቀው። የተቃውሞ ድምጾች በረከቱ። የጄፒኤስ ቤተክርስቲያን መስራች ነብይ ሄኖክም በጊዜው ወደ አሜሪካን ያቀኑበት ጊዜ ስለነበረ በነገሩ የተናደዱ ሰዎችም እንዴት ሄዱ የሚል ድምጾችን በከፍተኛ መጠን አሰሙ። ነገሩ በከፍተኛ መጠን መጋጋሉን ያወቀው ነብይ ሄኖክ ግርማ በሀገር አሜሪካ ሆኖ በንግግሩ ላሳዘናቸው የሰላሌ ተወላጆች ብሎም ለመላው የኦሮሞ ማህበረሰብ እና የኢትዮጵያ ሕዝብ የይቅርታ ቪዲዮ አደረሰ። ቤተክርስቲያኒቱም ኦፊሻል የይቅርታ ደብዳቤ በአፋን ኦሮሞና በአማርኛ ወጣች። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች፣ ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ ያለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችኋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። ነገር ግን ነገሩ በከፍተኛ ደረጃ ተቃውሞ በማስነሳቱ እንዲሁም ማህበረሰብ የተሰደበ ያለው የአካባቢው አስተዳደር ክስ መመስረቱን አስታወቀ። ይህ በእንዲህ እንዳለ ነብይ ሄኖክ በአሜሪካን ሀገር እንዳለ ታዲያ ሰላሌን አስመልክቶ በጄፒኤስ ቴሌቪዥን የተናገረው ንግግር የሰላሌን ህዝብ ቅር ማሰኘቱንና ለዚህም ይቅርታ መጠየቁ ከዚህም አልፎ በዚህ ጉዳይ አባገዳዎችና ደስንቄዎች ሽምግልና እንዲገቡ በይፋ በመጠየቁ የተከበሩ አባገዳዎችና ደስንቄዎች ጉዳዩን በእርቅ መያዛቸውን ባሳለፍነው ሳምንት በኢሊሊ ሆቴል በተሰጠ መግለጫ አሳውቀው እኛም ነገሩን ወደ እናንተ አድርሰን ነበረ። በመግለጫው ላይም ከአባገዳዎች ጋር ለሶስተኛ ጊዜ ስብሰባ ማድረጋቸውን ፓስተር ጻዲቁ አብዶ በንግግራቸው ገልጸው ነበረ። ስለዚህ እናውቃለን እና ይሄ ጉዳይ ሲነገር ያ ቃል እላፊ እንግዲህ ሲወጣ እንደ ማንኛውም ሰው ሁላችንንም የተሰማን ስሜት ስለሆነ አንዳንድ ጊዜ እንግዲህ አባት ልጆቹ መካከል እኔ ድሮ የኔ አባት አሁን 14 በህይወት አለን። የአንድ እናት እና የአንድ አባት ልጆች 8 አለን እና እኔ ትንሽ አስቸጋሪ ነበርኩና
ከልጆቹ ሁሉ እናቴም አባቴም እኔ ላይ ትኩረት ያደርጋሉ። አሁን ሲገባኝ ለካ አስቸጋሪ ስለሆንኩ ሊያቀኑኝ ነው እንጂ ጥሩ ልጆቹ ምንም እነሱ አይደለ እኔ ላይ እሳቸው ሲናገሩ አለ ስንቄ የኮፍሌዋ ሲናገሩ አክሰንታቸው የተናገሩበት ሁኔታና 9 ወር ተሸክሜ አጥብቼ የሚለው እናቴ ትዝ አለችኝ ማለት እና እናቴን እኔ በጣም አስቸግሬ አንድ ጊዜ ሳር ይዛ ብላ አልቅሳለች። ማንነት ከኔ ያዋቃ ኮጀተይ ከዛ ያ ጸሎት ያ ጩኸት እኔን አሁን ደህና አድርጎኛል ይመስለኛል። አሁንም ደህና ያልሆንኩ የሚመስላቸው ካሉ እነሱ አብደው ሊሆን ይችላል። ግን አሁን እኔ ደህና ሰው ሆኛለሁ እግዚአብሔር ረድቶኝ። ስለዚህ ወጣትነት ራሱ ችግር ነው። በአሁኑ ጊዜ ደግሞ መድረክ ታውቃላችሁ፣ ያው ሚዲያ አንዴ ነው ካፋችሁ የሚያወጣው። ካፍ ከወጣ አፋፍ ይባላል እና የአፍ ወለምታ አይታሽም ይባላል በአማርኛ። ኑዲሳ ኑላላ ከንጀኔ ኢሰቢ ባሳለፍነው ጥር 5 በኢሊሌ ሆቴል ከብዙ ውይይት በኋላ አባገዳዎችና ደሲንቄዎች ለሚዲያ አካላት በሰጡት መግለጫ ላይ ነብዬ ሄኖክ ጥፋቱን አምኖ የሰላሌን ሕዝብ ይቅርታ በመጠየቁ የአባገዳዎችና የደሲንቄዎች ስራ ማስታረቅ ነውና ነብዬ ሄኖክ ግርማን አስመልክቶ በይቅርታ ጉዳዩን ይዘነዋል ብለውም ነበረ። በመግለጫው የተገኙት አባገዳዎች እንዲሁም አደሲንቄዎች የቱልማ አባገዳዎች ለታቢራ ደመላሽ ጌታቸው፣ አዩገዳ ለገሰ ነገው፣ የፊንፊኔ አባገዳ ሰቦ ቃለታ፣ ፈቃድ ወንድሙ፣ የሚችል አባገዳ ኪያ ከበደ እንዲሁም አደሲንቄዎች ተገኝተው ነበር። አባገዳዎችና አደሲንቄዎች በመግለጫው ላይ ተስማምተውና ተነጋግረው 2 ደብዳቤ የተላከ ቢሆንም አንድ ደብዳቤ እንደተላከና አባገዳዎች እንዳተስማሙ አድርገው በሚዲያዎች ላይ የሚናገሩት እርቅን የማይፈልጉ ሰዎች ናቸውና ከድርጊታቸው እንዲታቀቡም ተገልጾ ነበር። ነብዬ ሄኖክ ግርማ አጥፍቻለሁ ከህዝቤ ጋር አስታርቁኝ በማለት በአባገዳ ጥላ ስር ተጠልሎ የእርቅ ጥያቄውን ለፊንፊኔ ቱለማ አባገዳና ለኦሮሚያ የኦዳ ነቤ አባገዳዎች ጥያቄውን ስላቀረበ በዚያው መሰረት በፊንፊኔ ከተማ የፊንፊኔ ቅርንጫፍ ቱለማ አባገዳዎችና በኦሮሚያ ክልል መንግስት በኦዳ ነቤ የገዳ ቱለማ አባገዳዎች ጽህፈት ቤት በኩል እርቁን ለማድረግ አማካኝ ወደሆነ መሬት ወደ ፊንፊኔ ከተማ የሰላሌ ማህበረሰብ ተወካዮች ከሁሉም የሰሜን ሸዋ ዞን አስተዳደር ከፊቼ ዞን እስከ ወረዳ የተውጣጡ ተወካዮች መጥተው የእርቅ ሂደቱ እንዲካሄድም ጥሪ ቀርቦ ነበር። ቀጥሎም አባገዳዎችና ደሲንቄዎች ነገሩን ለመፍታት ለፊታችን ጥር 23 ቀጠሮ ይዘው የተለያዩ ሲሆን በዛሬው ዕለትም የአሜሪካ ቆይታውን ጨርሶ በእርቁ ተስፋ አድርጎ ወደ ኢትዮጵያ የተመለሰው ነብዬ ሄኖክ ግርማ በቦሌ ኢንተርናሽናል ኤርፖርት ሲደርስ ፌዴራል ፖሊስ በቁጥጥር ስር መዋሉ ታውቋል። ቀጣይ የሽምግልናው ሂደት የነብዩ የእስር ሁኔታ ምን እንደሚሆን እየተከታተሉ ወደ እናንተ የምናደርስ ይሆናል። በዚህ አጋጣሚ ሁላችንም በተለያየ ጊዜና ቦታ ስተት እንሰራለንና ለወንድማችን አገልጋይ ነብዬ ሄኖክ ግርማ እንድንጸልይለት አደራ እንላለን። ሰላም። እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ ያለው ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችኋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ።